ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ናችሁ? የጂኤምኤም ቲቪ ነው። ፕሮግራማችን ጉዳያችን ነው። ጉዳያችን ዘወትር ሰኞ ምሽት 2 ሰዓት ወደ እናንተ የሚደርስ ፕሮግራም ነው። ማህበራዊ ጉዳዮችን፣ መንፈሳዊ ጉዳዮች እንደዚሁም ሀገራዊ ጉዳዮችን እናነሳለን። ለዛሬም የምርጫን ጉዳይ እንደ ርዕስ ልናነሳ ወደናል። ምርጫና አማኞች ግንዛቤያችን ምን ያህል ነው? በተለይ እንደ አፍሪካ ደግሞ በሀገራችንም ጭምር ማለት ነው ምርጫ ሲመጣ ስጋት የሚሆንበት ምክንያት ምንድን ነው የሚሉትና ተያያዥ ጉዳዮችን ለማንሳት ዛሬ እንግዳ ጋብዣለሁ። ዶክተር ወንደሰን ስንታየው የዛሬ እንግዳዬ ነው። ቆይታችሁ ከኛ ጋር እንዲሆን በድጋሚ እጋብዛለሁ። ዶክተር እንኳን በደህና መጣ። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስለ ጊዜ። እኔም በጣም አመሰግናለሁ ስለጋበዛችሁ። እስቲ እንታወቅ፣ ለተመልካቾች ራስን ብታስተዋውቅ። እሺ፣ ወንደሰን ስንታየው እባላለሁ። የህግ ባለሙያ ነኝ። ከዚህ ቀደም ፍርድ ቤት በዳኝነት ሰርቻለሁ። ከዛ በኋላ ደግሞ የአካባቢ ጥበቃ ባለስልጣን የሚባል መስሪያ ቤት ላይ ረዘም ያለ ጊዜ ሰርቻለሁ። የአካባቢ ጉዳይ ህግ ላይ ነው ብዙ ትኩረቴ፣ ጥናቴም ስራዬም እንደዚሁ። ከጎን ደግሞ የሀገራዊ ጉዳዮች ላይ እንደዚህ ዴስቲኒ ኢትዮጵያ የሚባል ኢኒሼቲቭ፣ ሀገር በቀል ኢኒሼቲቭ ታስታውሰዋለህ? እሱ ላይ እንደዚህ የሰላም ግንባታ፣ የብሔራዊ ምክክር እንደዚህ ነገሮች ኢትዮጵያ ውስጥ ሰላማዊ መንገድ የሚፈጥሩበትን ከጓደኞቼ ጋር ሆነን እሱን ስንሰራ ነው የቆየ ነው። በዛ ሙያ ላይ ነው ያለሁት። አይ ሰፊ ኤሪያ ነው የምትሰራበት። ደስ ይላል በጣም። ቀደም ሲል መግቢያ ላይ ብያለሁ፣ በተለይ ምርጫን በተመለከተ ፖለቲካን በተመለከተ አማኙ ምን ግንዛቤ ያለው ከኛ ጨምሮ እሱን እንድናይ ነው። ግን እንደ መግቢያ ያህል እንደው ስለ ፖለቲካ፣ ስለ ምርጫ፣ ስለ ሀገረ መንግስት ግንባታ እንደ አማኝ ያለን ምልከታ ምንድን ነው ትላለህ አንተ እንደተረዳው ዶክተር? እንግዲህ አሁን በተለይ ብዙ መነቃቃት አለ። የማህበራዊ መድረኮችም በጣም ብዙ መረጃን አጠር እያደረጉ ያቀርባሉ። የሰውን መነቃቃት አለ። ዝንባሌ ወደ ፖለቲካ፣ ወደ ማህበራዊ ህይወት የመግባት ዝንባሌ በአማኙ ዘንድ በጥሩ ሁኔታ በሚባል ደረጃ አለ። ከዚህ ቀደም ከነበረው ጋር በኮምፔር ሳደርግ እኔ አሁን ጌታን በተቀበልኩበት ጊዜ የዓለም አንድ ሰው ጌታ እንደተቀበለ ወደ እምነት እንደመጣ የዓለም ላይ ያለው አመለካከት ትንሽ ለየት ይላል አይደለ? የእግዚአብሔርና የዓለም በሚል ሁለት ጎራ ከፍሎ የማየት አይነት ነገር። ስለዚህ አንዳንድ ነገሮች ፖለቲካን ጨምሮ የፖለቲካዊ ተሳትፎን ጨምሮ ምርጫን ጨምሮ እነዚህ መሰል ጉዳዮች የዓለም ናቸው ተብሎ የመተው አይነት ቴንደንሲ፣ እዛ መሄድ ራስን እንደሚያጎድፍ፣ እንደሚያበላሽ፣ ለእግዚአብሔር የተለየሁትን እንደሚያጠፋ አይነት ተደርጎ የመቆጠር ዝንባሌ ነበረ። ያ ግን ከጊዜ ወደ ጊዜ ከትምህርትም ብዛት ሰውም መጽሐፍ ቅዱስ ላይ ከመጣበቅ የተነሳ ፖለቲካ የማይደፈሩ የሚባሉ ዓለማዊ ተብለው የተፈረጁ ጉዳዮችን ወደ መድፈር፣ ስፍራም ወደ መያዝ አሁን ባለንበት እንደምናየው ነው። ምን ያህል አማኝ ምን ያህል ንቁ የሆነ የፖለቲካ ተሳትፎ አለው የሚለውን እንግዲህ ለሁላችንም ግልጽ ይመስለኛል። ከድሮ በንጽጽር ስናየው እጅግ በጣም የተሻለ ነው። እስቲል አሁን ደግሞ እግዚአብሔር በዘመኑ ለአጀንዳው በሚፈልገው መልኩ መጽሐፍ ቅዱሳዊ እሴቶችን የያዘ አመራር ስፍራን የያዘም ያልያዘም አማኝ ሆኖ እንዴት አድርጎ ራሱንም ትውልድንም ሊመራ ይችላል የሚለው ላይ ክፍተቶች እንዳሉ ይታወቃል። ቫሊዩን የመያዝ ያ ነገር ካልሆነ በስተቀር በእኔ አመለካከት ተሳትፎ ጨምሯል። ድሮ ከምናውቀው ሄደዋል ማለት ይቻላል። ምናልባት በቀደመው ዘመን ፖለቲካ በጣም ይፈራ ነበር እንዳልከው። በአሁኑ ዘመን ደግሞ አልፎ ሄዷል የሚሉ ሰዎች አሉ። ከልኩ አልፎ ሄዷል የሚሉ ሰዎች አሉ። ይሄን ሀሳብ ተስማማል? አይ እንግዲህ ፖለቲካ ተሳትፎ እኔ የሚገባኝ ከራሱ ከትርጓሜውም ከምኑም የህዝብ አመራር ነው። ህዝብን መጽሐፍ ቅዱስ ስናየው እግዚአብሔር ራሱ በሾማቸው ሰዎች አማካኝነት ህዝብን ከአንድ የአመለካከት የጂኦግራፊ የምን ስፍራ ወደ ሌላ አመለካከት መምራት ነው እና ያ አመራር ጠንቅቆ የመጽሐፍ ቅዱሳዊ እሴቶችን ማወቅን
ይጠይቃል። እና አሁን በዛ ሌቭል ከሆነ የምጠይቀኝ ገና እያደረግነው ነው ልበል፣ መስመሩ ላይ ነን። ግን ያ ደግሞ ብዙ የእግዚአብሔርን የዘመኑን አጀንዳ ያወቁ አስተማሪዎች እና ደግሞ በዛ የተቃኙ መሪዎች፣ ተመሪዎች ያስፈልጋሉ። እዛ ደረጃ ላይ ደርሰናል? ገና ነን። በዛን ማየት እንችላለን። በተለይ መሪን በህዝብ ይሁንታ መምረጥ መጽሐፍ ቅዱሳዊ መሰረት አለ ወይ? በሀገር ደረጃም በቤተ ክርስቲያን እንደኔ እይታ አሁንም መጽሐፍ ቅዱስ ላይ ነው። ያው አልቲሜት ሪፈረንሳችን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ሰዎች መሪያቸውን የሚመርጡበት ሁኔታ አለ። እግዚአብሔር ራሱም የሾመው መሪ አብሮት ያሉትን ረዳቶች እንዲመርጥ ሲያዘው፣ ሙሴን ሲያዘው እናያለን። መጽሐፍ ቅዱስ ዘዳግም ላይ ምን የሚል ቃል አለ? 1:13 እንግዲህ እያንዳንዱ ነገድ ጠቢባን፣ አስተዋዮች፣ የታወቁም ሰዎች ስጡኝ፣ እኔም በላያችሁ ሹማምንት አድርጌ ሾማቸዋለሁ። ሙሴ በቀጥታ ከእግዚአብሔር በተላለፈለት የአመራር ተዋረድ መሰረት መሪዎችን ሲሾምና ሲጠይቅ እናያለን። በእርግጥ እዛ ላይ አሁንም ቫሊዩ ሳይረሳ ቅድም እንደነገርኩ እግዚአብሔር ወደ መሪነት የሚጠራቸውን ሰዎች አብሮ ምንድነው የዚህ የመጽሐፍ ቅዱሳዊ አመራር ወጉ ምንድነው፣ ህጉ ምንድነው፣ ፖሊሲው እንደምንለው ማለት ነው። አሁን በአሁኑ ዘመን ምርጫ ላይ ሰዎች ተመራጮች ማኒፌስቲያቸውን ያቀርባሉ አይደል? ልክ እንደዛ የመንግስቱ ወግ የሚባላል እና ወጉን ይናገራል። አሁን እዚህ ጋር ጥበበኞችና አስተዋዮች የታወቁም ሰዎች፣ የታወቁ ሲል በእግዚአብሔር ዘንድ እውቅና ያላቸው የእግዚአብሔርን መጽሐፍ ቅዱሳዊ እሴቶች የሚከተሉ። ዘጸአት ላይ ተመሳሳይ ነገር አለ። ከህዝቡ ሁሉ ጠንካራ የሆኑትን እግዚአብሔርን የሚፈሩትን የታመኑትን የአመፅ መማለጃ የሚጠሉትን ሰዎች ምረጥ። እንግዲህ ሲመርጥም ምን አይነት መስፈርት ይዞ ነው የሚመርጠው የሚለውን መጽሐፍ ቅዱሳዊ ሴት አስቀምጦለታል። በ1000 አለቆችና በ100 አለቆች፣ በ50 አለቆች፣ በ10 አለቆች አድርገህ ሹማቸው። እንግዲህ ይሄ ህዝቡ ነው ማለት ነው የሚመርጠው አይደለ? ከክፋት የተነሳ እንኳን ማለት ሰዎች እግዚአብሔርን ንጉሳቸው መሆን እንኳን አንፈልግም ባሉበት ጊዜ 1 ሳሙኤል 8 ላይ ያለው ታሪክ ማለት ነው። በዛ ጊዜ እንኳን እግዚአብሔር ይህን የሰውን ነፃ ፈቃድ አክብሮ ሲሰራ እናያለን። ምን ይላል? 1 ሳሙኤል 8:10 ላይ የሳሙኤል ልጆች ክፉዎች በመሆናቸው ህዝቡ እንደሌሎች አሕዛብ ንጉስ እንዲሰጣቸው ጠየቁ። የሰው ንጉስ አንግስልን ብለው እግዚአብሔርን ጠየቁ። እግዚአብሔር ለሳሙኤል እንዲያውም ይሄ ህዝቡ እርሱን እንጂ ሳሙኤልን አልናቁም ይላል። እኔን ነው የናቁት አንተን አይደለም የናቁት ብሎ ሳሙኤል የንጉስን የጭቆና ወግ እንዴት እንደሆነ አስረዳቸው። የሚያነግሰው ንጉስ አለ፣ ሳኦል ነው የሚነግሰው። ግን ያ የሱ ወግ ምን እንደሆነ ሁሉ ሲነግራቸው እንትን ይላል። እዚህ ላይ ህዝቡ ነው አንግስልን ብሎ የጠየቀው፣ ህዝቡ ነው ለምርጫ ያቀረበው። በእርግጥ መስፈርት ሰጥቷቸዋል። እዛ ጋር ምን አይነት ሰው ሊመርጡ እንደሚገባ እሴቱን እንዳይስቱ ለህዝቡ አስታውቋቸዋል። የሚመርጡት ሰው ምን አይነት አካሄድ ያለው ሰው እንደሆነ። በአዲስ ኪዳንም በተመሳሳይ እነ ሐዋርያቱ ለእግዚአብሔር ቃል በሚተጉበት ጊዜ የተረሱባቸው መበለቶችን የሚያስተዳድሩ ሰዎች ሲሾሙ እናያለን። እዛ ደግሞ ሲሾሙ ህዝቡ ከራሳቸው ተነጋግረው የተወሰኑ እሴት መለኪያ ያላቸውን ሰዎች ወደ ምርጫ እንዲያቀርቡ ሲነግሯቸው እናያለን። ሐዋርያት 6:3-5 ላይ ከ3-5 ላይ ወንድሞች ሆይ በመካከላችሁ መልካም ስም ያላቸውን መንፈስ ቅዱስና ጥበብ የሞላባቸውን ሰዎች በዚህ ጉዳይ ላይ እንሾምላቸዋለን፣ እኛ ግን በጸሎትና በቃሉ እንተጋለን ብሎ እነኛን እነ እስጢፋኖስ ፊልጶስን ሲሾሙላቸው እናያለን። እና ምንድነው የእግዚአብሔር ሰዎችን በምርጫ ወደ ስፍራ የማምጣት ነገር በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር ያደረገው አሰራር እንደሆነ እረዳለሁ በኩል። በእርግጥ እዛ ጋር ቅድም የተባባልነው አሁንም ይሰራል። ምንድነው እሴቱ፣ ወጉ ምንድነው? ያን የማየት ካልሆነ በስተቀር እግዚአብሔር ይፈልጋል። አንዳንድ ሰዎች ምርጫ መምረጥ አንፈልግም ይላሉ። በአንድም በሌላም እንሰማለን። ምርጫ አንመርጥም የሚሉ ሰዎች አሉ። ያለ መምረጥ ልክ ነው፣ መብት ነው። ግን ጉዳቱ ምንድን ነው ብዬ አስባለሁ። አንድ ሰው
ባይመርጥ እሱ የሚጎዳው ነገር አለ፣ እንደ ሀገር የምንጎዳው ነገር አለ። ከዚህ ጋር አያይዘን ዶክተር ምናልባት ምርጫ ባይኖርስ ምን ይሆናል እንደ ሀገር? በጣም ጥሩ ነገር ነው የተናገርከው። አንድ ምንድነው በመጽሐፍ ቅዱስም ሳይሆን በዓለማዊ ብዙ ምሳሌዎች አሉ። የሰው በምርጫ መሳተፍ የአንድ መራጭ ድምፅ እንዴት አድርጎ ውሳኔዎችን በጥሩም በመጥፎም እንደቀየረ ብዙ ማስረጃዎች አሉ። ከአዶልፍ ሂትለር አመጣጥ ጭምር እንደሚባለው ከሆነ ኮንትሮቨርሻል ነው፣ ግን አዶልፍ ሂትለር በፓርቲው የአንድ ቦት ብልጫ አግኝቶ ነው ወደዛ ስፍራ የመጣው። ይህም በኔጌቲቭ ማየት እንችላለን። ሌሎች ደግሞ እነ ቶማስ ጀፈርሰን፣ እነ ኩዊንሲ አዳምስ በአሜሪካ ታሪክ ላይ ጉልህ ተጽዕኖ ያላቸው ሰዎች የሚባሉት በምርጫ ሂደት በተወካዮቻቸው የእነሱ የአመራረጥ ሂደት ከኛ ይለያል። በዛ አንድ ቮት ሁለት ቮት ብልጫ አግኝተው እንደመጡ ይናገራል። አለመምረጥስ አንድ የማርቲን ሉተር ኪንግ ጁኒየር አባባል አለ። ምን ይላል? The silence of the good people is more dangerous than the brutality of the bad people. ሁልጊዜ የጥሩ ሰዎች ዝምታና ገሸሽ ማለት ነው መጥፎ ነገርን ሀፕን እንዲያደርግ የሚያደርገው እንጂ የተቃራኒው አይደለም። ጎጂው በሀገርና በሕዝብ ላይ እንዲበረታ እድልን የሚፈጥረው የበጎ ሰዎች መልካም እሴት ያላቸው ሰዎች ወደ ስፍራ ለመምጣት ነው። አንድ ከቮቲንግ ጋር የተያያዘ ያነበብኩትና ኢምፕሬስ ያደረገኝ የአሜሪካ የገንዘብ ሚኒስትር ሴክሬታሪ ኦፍ ትሬዠሪ የሚባል ዊሊያም ሳይመን የሚባል ሰው ምን ይላል? ባድ ፖለቲሽያንስ አር ሴንት ቱ ፓወር ባይ ጉድ ፒፕል ሁ ዶንት ቮት። ምንድነው? መጥፎ ፖለቲከኞች ወደ ስልጣን የሚመጡት ወደ ፖለቲካ ስፍራ የሚመጡት መጥፎ ሰዎች ብቻ ተሰብስበው ስለመረጡ ሳይሆን በማይመርጡ መልካም ሰዎች ምክንያት ነው። በቃ የኔ ቮት አሁን ምን ኢምፓክት አለው ብለው ያንን በሚተዉ ሰዎች ምክንያት መጥፎ ሰዎች ወደ ስፍራ ይመጣሉ። ይሄ የምናየው ነገር ነው። ያው እንግዲህ በብዙ በተለይ ኦቶሪቴሪያን በሚባሉ መንግስታት የምናየው ነው ማለት በአፍሪካ ነው ይመስለኛል አይደል? አሁን ትልቁ ብዙ አመት በመቆየት የታወቀ ፕሬዚዳንት ያለው የካሜሩኑ ፕሬዚዳንት። አዎ ሌሎችም እንግዲህ ምርጫ ማለት መኖር ኢሌክሽን መኖርም አለመኖርም የየራሱ ጎኖች አሉት። ያው እንግዲህ አንድ አሁን ባልኩት የፖል ቢያ እንትን አገር አዲስ ሀሳብ ባለመምጣቱ ስታግኔት እንድታደርግ ሊያደርግ ይችላል። ሁለተኛ ደግሞ የሰውን በጎ ፈቃድ እና ነፃ ፈቃድ የመጫን ኢምፓክት አለው አይደል? ምርጫ ሳይኖር ሁልጊዜ አንድ ሰው ወይም አንድ የፖለቲካ ስርዓት ሲመራ የሚፈጠሩ አለማደግ፣ አለመለወጥ፣ ምርጫ የሚያመጣቸው በጎ ጎኖች አለመኖር ችግር ይፈጥራል። ምርጫም ደግሞ ሳይክሉ በተለይ አፍሪካ ውስጥ እንደምናየው እሱ ደግሞ በተመደበለት ጊዜ በመሄድ ሁልጊዜ ቴንሽን አለ አይደል? የምርጫ ስርዓታችን እኛ የፉክክር ይዘታችን ፖሊሲ ተኮር ሳይሆን በቃ የሞት ሽረት ክርክር ነው። አሁን ክርክሮችን እንኳን ስናይ በቃ የዊነር ስቴክሆል የሚባል ሜንታሊቲ ያለ የሰፈነበት ያሸነፈ ሁሉንም ጠራርጎ የሚወስድ የተሸነፈ ደግሞ አልቲሜት ሉዘር የሚሆንበት ከኢኮኖሚውም ከስፍራውም ከሪሶርሱም ከምኑም ተነቅሎ የሚሄድበት። ስለዚህ ያንን ስለሚያስቡ ሰዎች ሰፖርተሮቻቸውን ሞቢላይዝ የማድረግ አሎንግ ኤትኒክ ላይንስ አሎንግ በቡድነኝነት ሞቢላይዝ ያደርጋሉ። ያ ሁልጊዜ ምርጫን ተከትሎ የሚመጣ ፍጅትን ፖስት ኢሌክሽን ቫዮለንስ የምንለውን የሚፈጥር ቴንሽን ስለሚሆን ሁልጊዜ ስጋት ውስጥ ይከተናል። ያ በብዛት ይስተዋላል እና ኢሌክሽን በጤናማ መልኩ ትክክለኛ ነገር ነው። አውቀን አስበንበት ፖሊሲዎችን መርምረን ማምን ኦፈር አደረገ የሚለውን
በጥልቀት መርምረን የምንገባበት ጉዳይ እንደሆነ ያስረዳል። አንዳንድ ጊዜ ትክክል ነው ወይ ላለው ዶክተር ምናልባት ከዚሁ ጋር የተያያዘ ይመስለኛል። በእኛ ሀገር የፖለቲካ ተፎካካሪዎች ምርጫ ሲደርስ ብቻ ነው የምናያቸው፣ ሀሳባቸውንም የምናውቀው። አሁን በተለይ ሰሞኑ እንደሚደረገው እንግዲህ 7ኛው ሀገራዊ ምርጫ ደርሷል ሁላችንም እንደምናውቀው እና የምናያቸው ፓርቲዎች ከ2 ወር ዕድሜ ያነሰ ያላቸው ናቸው። እኛ የምናውቀው ማለት ነው እንደ ህዝብ። ከስር ተደራጅተው ሊሆን እንደሚችል አላውቅም፣ ግን ይህ አካሄድ ብዙ ጊዜ የተለመደ ነው። እንደዚህ አይነቱ አካሄድ ግን ለዚህ አይነት ምርጫ ያበቃል ብለህ ታስባለህ ወይስ ይሄ ትሬንድ እንዴት የተገኘ ነው? እንግዲህ አሁን የኛም የምርጫ ታሪክ እኮ አጭር ነው በጣም በተለይ በዓለም ካለ የዳበረ ዲሞክራሲ ካላቸው እንደ አሜሪካ አይነት ሀገሮች ጋር ስናይ ምርጫችን መቼ ነው? ስንት ግማሽ ምዕተ ዓመትም እኮ አይሞላም አይደል? በእኛ ዘመን ነው እያየን ያለ ነው። የቆየ ዘውዳዊ አገዛዝ አለ። ከዛ በኋላ ሚሊታሪ መንግስት መጣ። ከዛ በኋላ ዲሞክራሲ የሚለውንም ቃል ራሱ በህገ መንግስት በመተግበር የቅርብ ጊዜ ታሪክ ነው ያለን እና ሁልጊዜ ከምርጫ ጋር የሚያያዘው ተቋማዊ አደረጃጀቶች ናቸው። ተቋሞች ጠንክረው ሊወጡ ይገባል። የምርጫ ተቋማት፣ የህግ ማስከበር ተቋማት ዳብረው መገኘት ይገባቸዋል እና ከዛ አንጻር ስናየው ገና ነን እኛ። ተቋማቶቻችን ገና በመገንባት ላይ ያሉት። ምርጫ ላይ ጥሩ ነው፣ ገለልተኛ እየሆነ መጥቷል። እንደምናየው ባለፈው ጥቂት ዓመታት ጀምሮ ቢያንስ የምርጫ ቦርድ ድሮ እንደምንሰማው እንዳልነበረ ትንሽ ራሱን አሰርት እያደረገ ህግንና ሞራልን ለመጠበቅ እየሞከረ እየመጣ እንዳለ እናያለን። ግን ሌሎችም ተቋማት እንደዚሁ። ስለዚህ ከዛ አንጻር ካላየ ነው ከኛም ከዲሞክራሲ ባህል እድገታችን ጋር አንጻር ካላየ ነው እንትን ይላልና የሚጠበቅ ነው። እንደዚህ አይነት ነገር የምንጠብቀው ነገር ነው። ምናልባት እንግዲህ እንዳልኩ ምርጫ ላይ ነን አሁን እየደረስን ስለሆነ አንድ ሰው ወይ ዜጋ ማለት ነው እንደ አማኝ እኛም ለመምረጥ ስንሄድ ምንድን ነው ማሰብ ያለብን? ምንድን ነው ልንገነዘብ የሚገባን? ብዙ ነገሮች ስለምንሰማ ማለት ነው። እንግዲህ የምረጡኝ ቅስቀሳ ራሱ አንዱ ህዝብ ውስጥ የእነሱን ሀሳብ ማስረጽ ነው ብዬ ነው ማስበው። ከዛ አንጻር ምንድን ነው እሳቢያችን ውስጥ መኖር ያለበት ወደ ምርጫ ስንሄድ የሚለውን እስቲ እናንሳ። እኔ እንደ አማኝ ስላልክ ማለት ነው እንደ አማኝ እንደ እግዚአብሔር አልቲሜት መሪያችን እንደሆነ መጽሐፍ ቅዱስ አልቲሜት ማንዋላችን እንደሆነ ሰዎች ምርጫ መጽሐፍ ቅዱስ ላይ ምን ይላል ወይም ከምን እሳቤ የመጣ ነው እግዚአብሔር ምን ይላል በዛ ጉዳይ ላይ የሚለውን ማየት ተገቢ ይመስለኛል። እና እኔ እንደምረዳው መጽሐፍ ቅዱስም እንደሚያሳየን መምረጥ በልዩነት ለሰው ልጆች ብቻ በመለኮት የተሰጠ ነፃ ፈቃድን መለማመድ ነው። እግዚአብሔር ብዙ ፍጥረቶችን ሲፈጥር ሰውን በልዩነት ነፃ ፈቃድ ሰጥቶታል። ሁሉን ነገር በምርጫ ነው። ሕይወትና ሞት በፊት ቀርቦላል፣ ምረጥ። በእርግጥ አካሄዳችን ምን ሊሆን እንደሚገባ ልንከተለው የሚገባውን ቫልዩ አብሮ አስታጥቆ ግን ምርጫው ያንተ እንዲሆን የሚያደርግበት ነገር እንዳለ እናያለን። መጽሐፍ ቅዱስ ዘዳግም ላይ 30:19 ላይ በፊታችሁ ሕይወትንና ሞትን በረከትንና መርገምን አስቀምጫለሁ፣ እኔ ዛሬ ሰማይና ምድርን በአንተ ላይ መሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። እኔ በዚህ መጽሐፍ ላይ እንግዲህ በረከትና መርገምን ማን ይመርጣል? ሕይወትና ሞትን ማን ይመርጣል? ነገር ግን እግዚአብሔር ሕይወትን እንድንመርጥ በረከትን እንድንመርጥ አቀናጅቶ በፈቃድ ላይ የተመረኮዘ ምርጫ እንዲኖረን አድርጎ የመለኮት ባህሪ ተካፋይነታችን አንዱ ኤክሰርሳይዝ እሱ ነው። ነፃ ፈቃድ መለማመድ እንጂ ዝም ብሎ በህገ መንግስት የተሰጠን ዲሞክራሲያዊ መብትን ኤክሰርሳይዝ የማድረግ ብቻ አይደለም። ኦኬ ነው፣ እንደ ሰው ስንኖር በሰው ህግ እንገዛለን። ለዛ ደግሞ ከህገ መንግስት ጀምሮ ህጎችና ተቋማት ተደራጅተውልናል። በዛ መጠቀም ጥሩ ነው። ግን ምርጫን ስናይ ሁልጊዜ እግዚአብሔር ከደግነቱ ከሩህሩህነቱ ሰውን የፈጠረበት አስተሳሰብ ነፃ ፈቃድ በውስጡ አድርጎ ነው። ለዛ አይደል ሰዎችን
ጌታን ተቀበሉ እያልን ጌታን በፈቃድ ላይ ነው አይደል እንጂ ማን አሁን ሲኦል ይሻላል ወይስ ገነት እያልን አንጠይቅም አይደል ነው። ግን እኮ በሌላ መንገድ ግን የዛ አይነት ነፃ ፈቃድ እግዚአብሔር ውስጣችን ስላስቀመጠ ነው። አሁን እንግዲህ ግጭት እዚህ ላይ ለእግዚአብሔር ታዲያ ምርጫን ነፃ ፈቃድ ካደረገ ለምንድን ነው ምረጡ የሚለን? ማለት በሉዓላዊነቱ ራሱ የሚፈልገውን አያደርግም ወይ? ደግሞ ስለሚያደርግ ነው እንጂ ሮሜ 13:1 ላይ ምን ይላል? ከዚህ ጋር ሊጋጭ የሚመስል ነገር ይናገራል። ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በስተቀር ስልጣን የለም። እግዚአብሔር ምረጥ ይላል፣ የምትመርጠውን ሹም ይላል። ግን ደግሞ መልሶ ከእግዚአብሔር ካልሆነ በስተቀር ስልጣን የለም ይላል። ያሉትን ባለስልጣኖች በእግዚአብሔር የተሾሙ ናቸው። እግዚአብሔር ታዲያ ፕሪዴስቲንድ የሆነ እንትን ጉዳይ ላይ ለምንድን ነው በምርጫ ተሳተፍ ብሎ የሚጠይቀኝ? ይሄ ሌጂቲሜት የሚመስል ጥያቄ ነው። ባለስልጣናት፣ መሪዎች በእግዚአብሔር የተሾሙ ከሆነ ቀድሞ ለተወሰነ ነገር እኔ መምረጥ ምን ዋጋ አለው? እንግዲህ ይሄ አንድን ነገር እንድንረዳ ያደርገናል። ማለት እግዚአብሔር በመጽሐፍ ቅዱስ ውስጥ ራሱን በፕሪንሲፕል የሚጋጭ አምላክ አይደለም። ምንድነው የእግዚአብሔር ሉዓላዊነት ሶቨርን የሆነ አደራረጉ የሰውን ነፃ ፈቃድ ቸል አይልም፣ አብሮ ይሰራል። መጽሐፍ ቅዱስ በብዙ ቦታዎች ላይ ከእግዚአብሔር ከሰው ጋር አብሮ ይሰራል፣ እኛም ደግሞ ከሱ ጋር አብሮ ሰራተኞች ነንና ይላል አይደለ? መጽሐፍ ቅዱስ 1 ቆሮንቶስ 3:9 ላይ እንደዚህ ይናገራል። ይልቁን ምንድነው እዛ ጋር ሊያሰምር የፈለገው? ሁልጊዜ ኦሪት ዘዳግም 17:14 ላይ አምላክ እግዚአብሔር ወደሚሰጥ ምድር በገባህ በወረስካትም ጊዜ በተቀመጥክበትም ጊዜ በዙሪያዬ እንዳሉት አሕዛብ ሁሉ በላይ ንጉሥ አነግሳለሁ ስትል በእግዚአብሔር ፈቃድ የሚሆን በራስ ፈቃድ። አንዳንዴ ሆሴ ላይ የሚናገረው ቃል አለ፣ ለራሳቸው ንጉሥን ማንገስ ፈለጉ ይላል። ስለዚህ የዛ ካልሆነ በስተቀር እግዚአብሔር እኛ እንድንመርጥና እሱን ሌጂቲማይዝ ማድረግ ይወዳል። ከወንድሞች መካከል የሆነውን በአንተ ላይ ንጉሥ ታነግሳለህ፣ ወንድም ያልሆነውን ከሌላ ወገን በላይ ላይ ንጉሥ አታደርግም። መርሁን አብሮ ያስቀምጣል። መለኮታዊ መሪ የሚለው እግዚአብሔር በሉዓላዊነቱ የሾመውን ሰው ደግሞ በፈቃዱ ያነግሰዋል። ያ ነው ከእግዚአብሔር ጋር አብሮ እየሰራን ነው የምንለው። በእንደዚህ አይነት ስሌት ነው። ሁልጊዜ ግን በተለይ ሰው ስንሆን የእግዚአብሔርን ይህንን አብሮ ሰራተኝነት ቸል እንላለን። ቅድም የተናገርኩት የሆሴ ቃል ምን ይለናል? ለራሳቸው ነገስታትን አነገሱ፣ ከእኔም ዘንድ አይደለም። አለቆችንም አደረጉ፣ እኔም አላወቅኩም። ለጥፋታቸውም ክብራቸውን ከወርቃቸው ጣዖታቸውን ለራሳቸው አደረጉ። እግዚአብሔር እንዳሰበልን ከእግዚአብሔር ጋር በመስማማት ኮወርክ እያደረግን ሳይሆን ለራሳችን ስናነግስ እዛ ላይ እግዚአብሔር እንትን የለውም እና ከዛ በኋላ እኛም ወደ ማል ፕራክቲስስ እንገባል። እዚህ ላይ እንደሚናገረው ለራሳቸው ጣዖትን አደረጉ፣ ከወርቃቸው ከምናምን ሰሩ ምናምን ይላል። እንግዲህ አብረን እየሰራን እንግዲህ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን ይላል 1 ቆሮንቶስ ላይ እና እግዚአብሔር ጸጋ አብሮን እየሰራ እያለ በከንቱ እንደተቀበለ እንዳንሆን አብረን እንድናደርግ እግዚአብሔር ይጠብቅብናል። ስለዚህ መምረጥ አለብን የሚለው ሀሳብ አለብን። ስንመርጥ ግን በሀሳባችን ውስጥ ጤናማ የሆነውን ነገር እያሰብን እንድንመርጥ ነው ሀሳቡ። ምናልባት ከዚሁ ጋር በተያያዘ እንደው መሀል ላይ ላንሳ ብዬ ነው። በእኛ ሀገር ፖለቲካ ምናልባት በአፍሪካም ሊሆን ይችላል መንግስትን መደገፍ እንደ ነውር የሚታይበት፣ መቃወም ደግሞ እንደ ጥሩ ነገር ወይም እንደ ጀግና የሚታይበት አውድ አለ፣ በጣም በስፋት አለ እና አንዳንድ ጊዜ ራሴን ጠይቃለሁ፣ ምንድን ነው ይሄ ነገር? አንተ መንግስትን ስትደግፍ ለምንድን ነው ጥሩ ተደርጎ የማይታሰበው? ስትቃወም ለምንድን ነው ጥሩ የሚሆነው? እነዚህ ነገሮች ከየት የመጡ ናቸው? መነሻቸው ምንድን ነው? መምረጥም አለመምረጥም መደገፍም አለመደገፍም መብት ሆኖ ሳለ እንግዲህ ምንድን ነው እኔ ከየት መጣ የሚለውን እኔ የሚመስለኝ ሁልጊዜ የአመራር ስፍራ የያዙን ሰዎች እና አመራሩን መለየት አለመቻል። አሁን ሰውና ያ ሲስተም የተዋቀረበትን
ቅድም እንዳልኩት ፖሊሲው ፕሮግራሙ ተቋም ምን ሊያደርግ ነው ያሰበው? አሁን መቃወም ይቻላል ያ ሊያደርግ ያሰበውን። ሰውየው ግን ከዛ ጋራ ኮኔክሽን የለውም። ምን ማለት ነው? በመጽሐፍ ቅዱስ ላይ አንደኛ ሳሙኤል 8:9 ላይ ይናገራል። ያው ንጉስ ሰዋዊ ንጉስ አንግስልን ሲሉት አስቀድሞ የነገራቸው የንጉሱን ወግ ነው። ይሄ ንጉስ ፕሮግራሙ ማለት ነው። እንዲያውም ማስጠንቀቂያ ነበር የነገራቸው እኮ እነሱ ቸላሉት እንጂ። ትዝ ይል እንደሆነ ምን ይላል? ሳኦልን ነው የሚሾመው እና ምን አለ? ሳሙኤልም የእግዚአብሔርን ቃል ሁሉ ንጉስን ለፈለጉ ህዝብ ነገራቸው። ንጉስን የፈለጉት ሰዋዊ ንጉስ አንግስልን ላሉት እንዲህ አላቸው። እንዲህም አለ፣ በእናንተ ላይ የሚነግሰው የንጉስ ወግ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገለኞችና ፈረሰኞች ያደርጋቸዋል፣ በሰረገሎቹም ፊት ይሮጣሉ፣ እንዲና እንዲህ ያደርጋል፣ ሴቶቻችሁን ይጨቁናል፣ ከእንትናችሁ ንብረታችሁን ይወስዳል እያለ ያ ንጉስ ሊያደርግ ያሰበውን ፕሮግራም ያደረገውን አስተሳሰብ ይነግራቸዋል። ሰዎቹ ግን እምቢ አሉ፣ ቸል አሉት ይላል። አሁን እዛ ጋር ቀደም አንተም ከጠየቀው እንደ ክርስቲያንም ዴሊጀንት ሆነን አክቲቭ ሆነን ምንድነው ፕሮግራሙ? ሰውየው ያቀናበረው ሊተገብር ያሰበው ምንድነው? ያንን ልናስብ ይገባል። እና አንድ መጽሐፍ ቅዱስ በመሪ አማካይነት ምርጫ ትኩረት አድርገን ትክክለኛውና መልካሙን በቅድሚያ መለያ የሚያደርግልን ለኛ የንጉሱ ወግ ወይም ፖሊሲው ወይም ፕሮግራሙ ነው። በመጽሐፍ ቅዱስ ላይ መጽሐፈ ኢዮብ ይናገራል። ሁልጊዜ እንግዲህ የምንቀላቅለው ነገር አለ። ትክክለኛ ከመልካም ቅደም ተከተል እግዚአብሔር ስላቀናጀልን ማለት ነው። ምን ይላል? ቅን የሆነውን ነገር እንምረጥ። ትክክል የሆነውን ቅን የሆነውን ነገር እንምረጥ። መልካሙን ነገር በመካከላችን እንወቅ። መጀመሪያ ትክክል፣ ቀጥሎ መልካም። ሁልጊዜ the right precedes the good። ሁልጊዜ ከእግዚአብሔር ዘንድ ሁልጊዜ ንጉስ ሳኦልን መምረጡ ሳኦል እኮ መልካም ሰው ነው፣ ግን ትክክል አለ የእግዚአብሔር የመጀመሪያ ምርጫ አይደለም። እና የመጀመሪያ ሰው ሲመርጥ ትክክሉን፣ ቀጥሎ መልካሙን። መልካም የመሰለው ሁሉ ትክክል አይደለም፣ ትክክል የሆነ ግን ሁልጊዜ መልካም ነው። እና ይሄ በተለይ በሚመረጠው በተመራጭ ዙሪያ ትክክለኛና መልካም የሆነውን ለመምረጥ እንድንችል የንጉስን ወግ ያልነውን ልናውቅ ይገባል። ይሄ ደግሞ ሰዎች አሁን የምርጫ ፍክክር ላይ ከሴኩሪቲ አንጻር፣ ከትምህርት አንጻር፣ ከጤናና ከእንትን አንጻር፣ ከኢኮኖሚ አንጻር እያሉ የሚናገሩት ነገር አለ። እዛ ነው they should be tested on the merits of what they presented እና በአቀረቡት ነገር መሪት ላይ እኔ ትክክል አይደለም ብዬ አምናለሁ። ይሄ ሰዎች ላይ ሳይሆን ቫልዩ ላይ ያላተኮረ ፍረጃ ተገቢ አይመስለኝም። በጣም ጥሩ ነው ዶክተር። በስቲ ወደ ምርጫው እንምጣ በቀጥታ። በተለይ በአፍሪካም ሆነ ደግሞ እንደ ሀገራችን ምርጫ ሲመጣ ብዙ ጊዜ ስጋት አለ እና ለምንድን ነው ስጋት የሚሆነው? ምርጫ በራሱ ቅድም ተነጋግረናል። ምንድን ነው አሁን በተለይ ባደጉ ዲሞክራሲ ባላቸው ሀገሮች ሁልጊዜ የምርጫ ፉክክሩ ዛሬ አይንሽን እንዳላይ በሚል መልክ የተካረረ ይሆንና በኋላ ግን ምርጫው ልክ እንዳበቃ ተጨባብጠው ጓደኛ ሆነው አንዳንዶቹ ያልተመረጠው ፖለቲካ ፓርቲ ውስጥ ስፍራ ይዘው አይደለ በዛ ሌቭል ነው የሚለያዩት። እኛ ሀገር እንግዲህ የምርጫ ፉክክር በጣም የሚያካርረው ቅድም እንዳልኩት ያሸነፈ ሁሉን ጠቅልሎ ይዛል፣ የተሸነፈ ደግሞ አልቲሜት ሉዘር ይሆናል እና ያ እሳቤ በጣም ነግሶ ስለሚታይ ያ ከጀርባ ያሉ ሰፖርተሮችን ሞቢላይዝ የማድረግ አቅም አለው። በጣም ሾርት ተርም ነው ግን አለው። አሁን ልክ እንደ ኬንያ ላይ ምርጫ በደረሰ ቁጥር ፍርሃት አለ። ዴፊኒትሊ የተሸነፈው ወገን ራሱን ሞቢላይዝ አድርጎ ከምርጫ በኋላ ለሚከሰት
ሰዋዊ እልቂትና ፍጭት መንስኤ ስለሚሆን ኢትዮጵያ ውስጥም በተከታታይ ያየነው ነገር አለ። ከታሪካችን እንደምንገነዘበው ምርጫ 97 ላይ የተፈጠረው ነገር እናውቃለን እና ያ ነው ሰዎችን ሁልጊዜ ለምርጫ በጎ እሳቤ እንዳይኖራቸውም ያደርጋል። ቅድም ደግሞ አንተም እንዳነሳው ምርጫው ሊደርስ ጥቂት ጊዜ ሲቀረው ነው ሰዎቹን ራሱ የምናያቸው አይደል? አንዳንድ የፖለቲካ ፓርቲዎችን ከነ መኖራቸውም የምናውቀው እና የፖለቲካ ፓርቲው የህልውናም መሰረት ስለሚሆን ፓርቲ መመስረት እንደ በዛ ያንን አቋቁሜ እዛም ላይ ራሴንም ደጉሜ አብረውኝ ያሉትን ደጉማሉ የዛም አይነት መንፈስ ስላለው እንግዲህ ገና የዳበረ የፖለቲካ ፓርቲ ሂደት ስለሌለን ለዛ ይመስለኛል ፍርሃቱ የሚመጣው። ተያያዥ ነው። ምናልባት ዶክተር እንደው መነሻው ምንድነው ላለው ትንሽ አንስተዋል። ግን በጦርነትና ባለመተማመን ነው የሚጠናቀቀው በአብዛኛው የአፍሪካ ፖለቲካ። አሸነፍን ብለው እንኳን ሲናገሩ ሙሉ በሙሉ ተቀባይነት ኖሮት አይደለም። እምነት የለም እስከዛሬ እንግዲህ በመጣንበት እንዳየሁትና ግን መነሻ ምክንያቱ እንደው ይሄ ነበር ወይ ይሄ ነው ለማለት ይቻላል? አሁንም ተመሳሳይ ነው። በቃ እንደ መንግስት አፍሪካ ነው ያልከኝ። አፍሪካ የምትባለው ሀገር ራሱ የዲኮሎናይዜሽን ውጤት ነች አይደለ? ያደጉ ሀገሮች ኮሎኒ ነበርን አዘ ኮንቲኔንት ሀገሮች የተለያዩ ከዛ ነፃ ያወጣ ነው እና መንግስት የሚባል ነገር መመስረት የጀመርነው ከ1960ዎቹ ወደዚህ በጣም ቅርብ ነው ከእንትኖች አንጻር ከሌሎቹ ያደጉ ሀገሮች አንጻር ስናየው። ስለዚህ ተቋማት የሉንም። ተቋማት ምንድነው ደረጃ በደረጃ በመገንባት ላይ ነው ያለ ነው እንደ አፍሪካ። ግን ያ ደግሞ ብዙ ደግሞ የውጭ አቴንሽን የገባበት ነው። አንዳንዴ እኛ ብቻም አይደለንም እንደ አፍሪካ የሪሶርስ ቤዝ ነው የዓለም ተብሎ ስለሚታሰብ ሪሶርስ አለን። እድገታችን የሚወሰነው በእኛ ፍላጎትና በእኛ አቅም ብቻ አይደለም። የውጭ ከኋላ የሚዘውሩናል አቴንሽን በጣም ብዙ አለብን እና የብዙ ማነቆዎች ውጤት ነን። ስለዚህ አሁን በዚህ ጊዜ ውስጥ ምርጫችንም ምንም ሰመረ አልሰመረ ልንል አንችልም። ገና በበቂ ሁኔታ ያልዳበረ የዲሞክራሲ ሂደት ውስጥ ስላለን ማለት ነው። ስለዚህ መነሻው የገና በመሆናችን ነው የሚለው አንዱ ምክንያት ይችላል። ሌላም ተጓዳኝ ኬዞች ሊኖሩ ይችላሉ። ሌላው ጥያቄ ያስኩት ምንድነው ዶክተር፣ ፖለቲከኝነትና መንፈሳዊነት የሚጣረሱ ናቸው ወይስ ይስማማሉ? አብሮ ማስኬድ እንዴት ነው የሚቻለው? እንግዲህ ያው በተለይ በክርስቶስ በማመን ዳግም ሕይወትን ያገኘን እግዚአብሔር ለዓላማ እንደጠራን በዚህ ምድር በመቆይበት ጊዜ ለዓላማ የጠራን ሰዎች እኛን የሚጠብቅ ትልቅ የስራ አለ በምድር ላይ ማለት ነው። የማስተዳደር እዛም በተገኝነት የምድር ጨውና ብርሃን ሆነን የመገለጥ ስራ አለብን። ኮንትራዲክተሪ ሳይሆን አክቹዋሊ ምድር በመበላሸት ላይ ነው ያለችው። እሱን የመፈወስ ሂደት አለብን፣ ጥሪ አለብን። የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ መጠባበቅ ነው። ስለዚህ የኛ ኢንቮልቭመንት እንዲያውም እግዚአብሔር በዓላማ ለጠራን ስራ ራስን ማስገኘት ነው እንጂ ጭራሽ የሚጋጭም ነገር አይደለም። ህዝባዊ አስተዳደር ከመንፈሳዊ እንትን ጋር የሚጋጭበት ነገር የለም። ቅድም እንዳልኩ ድሮ ከዚህ በፊት የነበረን የተሳሳተ ግንዛቤ ከፋፍሎ የማየት ነው። ይሄ ዓለም ይሄ የእግዚአብሔር የሚል ነው። እነኚህ ስርዓቶች ግን የፖለቲካው ስርዓት የሌሎችም ስርዓቶች ተዋጅተው ለእግዚአብሔር ህዝብ ፈውስ መሆን የሚገባቸው ነገሮች ናቸው። ኤርሚያስ ላይ የሚናገረው ቃል አለ። ተማርካችሁ ለሄዳችሁበት ከተማ ሰላምና ብልጽግናን እሹ። እንግዲህ ሰላም የፖለቲካ ውጤት ነው። ብልጽግናም እንደዚሁ የኢኮኖሚክ የፖለቲካ ውጤት ነው። እሹላት ሲል አክቲቭ የሆነ ነገር ይመስለኛል እንደኔ። እሹ ማለት ተመኙና ተዉት አይደለም፣ ፕሮአክቲቭሊ አክት እንደሚል ነው የምልህ። ወደ እግዚአብሔርም ጸልዩላት። ይህ ደግሞ መንፈሳዊ ኤሌመንቱን ይናገራል። ስንሰራ
የኛ መሳሪያ ስጋና ደም አይደለም። ሄደን ተደባድበን በኃይልና በጉልበት የምናደርገው አይደለም። ነገር ግን የእግዚአብሔርን ምክርና መንፈስ አስቀድመን በማስገባት እዛ ላይ አክት በማድረግ የምናስገዛው ነው። ምክንያቱም እርሷ ስትበለጽግ እናንተም ትበለጽጋላችሁ። ይህ ደግሞ ትርፍም አለው ማለት የእግዚአብሔርን ነገር በምድር ላይ በማስፈን ለእኛም ለእግዚአብሔር ሕዝብም የምናተርፈው ምድርን ከመፈወስ አልፎ የሚገኙ ትሩፋቶች አሉት እና የእግዚአብሔር ምንድነው በፖለቲካና መንፈሳዊ የሚባል ግጭት የለም። ጥሪ ይለያያል። አንዳንዱ ሰው መንፈሳዊ አገልጋይ ነው። አንዳንዱ ሰው በፖለቲካው ስፌር አገልጋይ ነው። መንፈሳዊ ሆኖ ማለት ነው። ከመንፈሳዊነት ልንወጣ አንችልም። ምንም አይነት ስራ ብንሰራ ማለት ነው። ሐኪምም ሆንክ፣ የቤተ ክርስቲያን አስተማሪም ሆንክ፣ የፖለቲካ ሊደርም ሆንክ፣ የእግዚአብሔር ልጅ እስከሆንክ ድረስ የእግዚአብሔር ልጆች የሚያደርጉትን መጽሐፍ ቅዱሳዊ እሴቶችን ይዞ ወደዛ ስርዓት የመግባት መለኮታዊ ጥሪ አለብን እኛ እንደ ክርስቲያኖች ማለት ነው። ምናልባት ይሄን ያነሳሁት ምንድነው ዶክተር ተጽዕኖ የለውም ወይ? መንፈሳዊነት ራሱን የቻለ አንድ መርህ አለው። ፖለቲካም ራሱ መርህ ይኖረዋል እና ከመንፈሳዊ ነገር ጋር የሚጋጭ ነገር ቢኖር ቻሌንጅ አይኖርም ወይ? ለዛ ሰው ምናልባት መሳተፍ ይቻላል፣ ግን ቻሌንጅ አይኖርም ወይ የሚለው ነገር እሳቤ ውስጥ ስላለ እንግዲህ የምንገባበት የትኛውም ዓለም የመንፈሳዊ ዓለምን ጨምሮ ማለት ነው የፖለቲካውም የምኑም የእግዚአብሔርን ትክክለኛ መርህና እሴት ይዞ ለሚመጣ ግፊያ አለው። አያስገባም። ቁጭ ብሎ በተደላደለ እንትን አይቀበልም። መጽሐፍ ቅዱስም እንደሚነግረን የእግዚአብሔርን መንግስት በኃይል ስንል ጦር መሳሪያ አንስተን እንትን አይደለም። እሱ ደግሞ ምን ይላል? መጋደላችን ስጋና ደም አይደለም። ነገር ግን ምሽግን እንኳን ለመስበር አቅም ያለው ትልቅ ነገር ነው። ስለዚህ በዚህ ከዛ ነገር አንጻር ውጊያ የለም ወይ? ፍትጊያ የለም ወይ? ፑሽባክ የለም ወይ? አለ። ምንም በሩን ወለል አድርጎ የቀይ ምንጣፍ አንጥፎ የሚያስገባ የትኛውም ስርዓት ምድርን በህይወታችን የተዋቀሩ ስርዓቶች አሉ አይደል? የፍትህ ስርዓት፣ የትምህርቱ ስርዓት፣ የባህልና ስርዓት ምናምን የምንለው እሱ ውስጥ ያለው ነገር ሁሉ ተደራጅቶ ይጠብቃል ሬዚስት ለማድረግ የእግዚአብሔርን ነገር። ያንን ደግሞ በእግዚአብሔር እሴቶችና በእግዚአብሔር ኃይል ጠርሙሶ የመግባት የኛ የክርስቲያኖች ኃላፊነት ነው። እዛ ላይ መጣረስ የምትለው እንግዲህ ይህንን ግፊያ ከሆነ ልክ ነው አለ። የተደላደለ ነገር አይደለም። ያ ስለዚህ የተጠራንበትን ካወቅን በዛ መቀጠል ተገቢ ነው የሚል ነው። ዶክተር ወደ መጨረሻ እየመጣው ነው። አንድ ክርስቲያን የፖለቲካ ፓርቲ ማቋቋም ይችላል ወይ? ህገ መንግስት ድጋፍ አለ ወይ? ለምሳሌ እኛ ተሰብስበን አማኞች ነን ብለን አንድ የፖለቲካ ድርጅት ማቋቋም እንችላለን? ልክ ነው፣ ይቻላል። መጽሐፍ ቅዱስ ላይ መሰባሰብ ይቻላል። በሌሎች ሀገሮች እኮ የክርስቲያን ፓርቲ አይ ቲንክ የጀርመን የክርስቲያን ፓርቲ በተለይ ስካንዲኔቪያን ሀገሮች እና የዩሮፕ ውስጥ የተለመደ ይመስለኛል። ሶሊድ የሆነ የክርስቲያን ፓርቲ እንግዲህ እዛ ውስጥ የሚገለገለው ቫሊዩ ምንድነው? ወገንተኛ ግን አይሆንም። ሃይማኖቱን እንደ ፖለቲካ በዛ ኢንፍሉዌንስድ ሆኖ ወይም ደግሞ ያንን ኢንፍሉዌንስ መሳሪያ አድርጎ መጠቀም አይቻልም። መንግስትና እምነት ወይም ሃይማኖት በኢትዮጵያ ህገ መንግስት የተለያዩ ተደርገው ተቀምጠዋል። ስለዚህ እዛ ጋር ሴኩላር የሆነ ኦፊስ የያዘ ሰው እምነቱን ይዞ መጥቶ በዛ ማድረግ አይቻልም። ግን ፕራክቲካል ይሆናል ዶክተር የእውነት ስናወራ ማለት ነው። በሙስሊሙም ይሁን ማለት ነው። በእያንዳንዱ ሃይማኖት ብትወስደው ፓወር ላይ ያለ የአንድ የሃይማኖት እንትን ስብስብ ከሆነ ማድላቱ ይቀራል ወይ ብዬ እሰጋለሁም አስባለሁ። እንደዚህ የሚፈቀድ ከሆነ ይሄ ሌላ ጥግ አይሆንም ወይ እያልኩ እያሰብኩ ነው። ለምሳሌ እንግዲህ የተለያዩ የህግ መሳሪያዎች አሉ። የዛ አይነት ኢንፍሉዌንስ ሲመጣብህ ግን እኮ በሁሉም ስራ ላይ አለ። ለምሳሌ አንድ ልበልና ክርስቲያን ወይም ሙስሊም ፖሊስ ክርስቲያን ወይም ሙስሊም የሆነ ተጠርጣሪን
የሚይዝበት እንትን የአድሎ ነው ልትል ትችላለህ። ወይም ደግሞ በዳኝነት ስራ ላይ በሚያጋጥም ሂደት ወደ ራሱ የእምነት ሰው የማድላት ነገር ሊኖር ይችላል። ያ ግን በህግ የተፈቀደ አይደለም፣ የሰውየው እንትን ካልሆነ በስተቀር በእውቅና የምታውቀው ሰው ሲሆንና ወይም ደግሞ ይሄ የአንድ እምነት ሰዎች መሆናችን ዳኝነቴ ላይ ችግር ይፈጥርብኛል ያልክ ጊዜ ማድረግም አለብህ። የህግ ስርዓት ለሱ ተቀምጦለታል፣ መነሳት አለብህ። ሌላ ሰው እንዲዳኘው መፍቀድ አለብህ። እንደዚህ የሚሉ ይህም እንደ ምሳሌ ነው ያነሳሁት። የመሳሪያዎች አሉ እንጂ ናቹራል የሰዋዊ ቴንደንሲዎች ሊኖሩ ይችላሉ። ግን ያ በህግ ተፈቅዶለት ፕሮሞት እንዲያደርገው የተፈቀደለት ነው አይደለም። መንግስታዊ አሰራርና እምነት የተለያየ ነው ተብሎ በህገ መንግስት ላይ ተደምድሞ ተቀምጧል። ስለዚህ በዛ መቆጣጠር ይቻላል ይመስለኛል። ወደ መጨረሻ የመጣ ነው። በተለይ ዶክተር የቤተ ክርስቲያን ምርጫና የሀገር ምርጫ አንድ አይነት አካሄድ አለው? የቤተ ክርስቲያን ምርጫ እንዴት ነው? እኔ በቤተ ክርስቲያን ውስጥ ለምሳሌ ምርጫ ይደረጋል። በቤተ ክርስቲያን ውስጥ ምርጫ ይደረጋል። አዎ፣ ለምሳሌ በካውንስሉ ማለት ይቻላል፣ በየቤተ እምነቱ ሊሆን ይችላል። በየጊዜው ምርጫ አለ እንደምንሰማው፣ መተዳደሪያ ደንብም ሁሉም እንዳለ ሆነ ማለት ነው። እና ይዘታቸውን አንድ አይነት ነው የሚሆነው ወይስ የተለየ ነገር አለው ብለህ ታስባለህ? እንደ ራስ እኔ የሚገባኝ ምንድን ነው በቤተ ክርስቲያን ሰው የሆነ የተመረጠ ሰው በግሩፕ ተመርጦ የሚያደራጀው አይደለም። እግዚአብሔር ለሆነ ኮሊንግ የሆነ ሰው ይቀባል። እኔ የሚገባኝ እንደዛ ነው። ይቀባል፣ ያን ሰው ራዕይ ይሰጠዋል። የቤተ ክርስቲያን ዋና መሪ ወይም ዋና ፓስተር የምንለው ያ ሰው ግን አጋዦች ይኖሩታል። አጋዦች ሊመረጡ ይችላሉ። ቅድም ያልነው መስፈርት ነው። በሰውም በእግዚአብሔርም ዘንድ በአግባብ የሚኖሩ መጠነኛ ልከኛ ኑሮ ያላቸው መማለጃና ጉቦ የማይቀበሉ ይላል መጽሐፍ ቅዱስ ላይ። ልክ ሙሴ ሰባዎቹን ከስሩ እንዲያደራጅ የነገረው አሰራር ቤተ ክርስቲያንም ይሰራል ብዬ ነው እኔ የማምነው። ከስር እያደራጀን ሰውየው የሚቆጣጠሩ በራእይ የተሾመውን እግዚአብሔር የቀባውን የሚቆጣጠሩ አይነት አሰራር እኔ ትክክል ነው ብዬ አላምንም በራሴ። ስለዚህ የቤተ ክርስቲያን የእጅ አውጥቶ የመምረጥ ጉዳይ አትቀበሉ? እጅ አውጥቶ ዋናውን የቤተ ክርስቲያን መስራች ሊሆን አይችልም ብዬ ገምታለሁ። ምክንያቱም በራሴ ቤተ ክርስቲያንም አየዋለሁ። ዋና እግዚአብሔር ያስነሳውን የቤተ ክርስቲያኔን መሪ፣ እኔ ያለሁት የምርጦች 7000 ቤተ ክርስቲያን ነው። የኔን ዋና መሪ እግዚአብሔር እንደቀባው አምናለሁ። እግዚአብሔር እንዳነሳው አምናለሁ። የእሱ አጋዥ ለመሆን ሰዎችን ልንመርጥ እንችላለን፣ በተለያየ አደረጃጀት ማለት ነው። እኔም የምመራው ክፍል አለ እዛ ላይ በጥቆማ ከዛ በኋላ ያ ደግሞ ከእግዚአብሔር ሹመት ጋር ሲስማማ ቅድም ተነጋግረናል። ሰዎች ይመርጣሉ፣ እግዚአብሔር ደግሞ ይሾማል አይደለ? ልክ እንደዛ አይነት አሰራር ይኖራል። ከዛ ውጭ ግን በምርጫ ቤተክርስቲያን ማደራጀት አይታየኝም። የለም። ስለዚህ ከመንግስት ምርጫ ጋር ፈጽሞ ይመስለኛል የተለያየ ነው። በጣም ነው የማመሰግነው ዶክተር። ምናልባት ያልተነሳ ሀሳብ ካለ እንደውች ነገር ብትነሳ የምትለው ካለ እድሉ ልስጥና እናጠቃል። አይ ይህን ቶፒክ በማንሳታችሁ ትልቅ ነገር ይመስለኛል። ራሳችን እንድንመረምር እንድናይ፣ የፖለቲካዊ ተሳትፎ ጥሩ ነው መጥፎ ነው፣ እንዴት ነው ስሳተፍ ምን አይነት ቫልዩዎች ሊያዝ የሚለውን መልሶ ወደ እግዚአብሔር ቃልና ወደ እግዚአብሔር አልቲሜት ፕሪንሲፕሎች እንድንመጣ ስለሚያደርገን አንተን አመሰግናለሁ፣ ፕሮግራሙን አመሰግናለሁ። አመሰግናለሁ ዶክተር ወንደሰን። እግዚአብሔር ይባርክ። ጥሩ ጊዜ ነው ያሳለፍነው። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ በምርጫ ጉዳይ ላይ ነው ውይይት ያደረግነው ከዶክተር ወንደሰን ጋር። መምረጥ ያስፈልገናል። ባልመረጥን ቁጥር ደግሞ ለሌላ ሰው እድል እየሰጠን ነው። ስለዚህ ምርጫ መብታችን ነው የሚለውን ሀሳብ ነው እየተነጋገር ነው። እንግዲህ በሀገረ መንግስት ግንባታ ዙሪያ ክርስቲያኖች ትልቅ ሚና እንዳለን ይታወቃል። ይህንን ሚናችንን ደግሞ ልክ እንደ እግዚአብሔር ቃል ሚዛን እያደረግን
መምረጥ ያለብንን እንድንመርጥ ነው እኛም በዚሁ መልእክት የምናስተላልፈው። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። የጂኤምኤም ቲቪ ቀጣይ ፕሮግራሞች ይቀጥላሉ። ዳንኤል ተስፋዬ አብሬያችሁ ነበርኩ። የካሜራ ባለሙያዎችን እጅግ አድርጌ አመሰግናለሁ። ሳምንት በሌላ ርዕስ በሌላ እንግዳ እንገናኛለን። ሰላም ሁኑ።